የኢራን የጦር ጀት እንደተመታ እየተነገረ ነው የሚገኘው። እቺ ከላይ የምትመለከቷት ያክ 130 ወይ ደግሞ ያክ 130 የምትባለው የሩሲያ ስሪት የሆነችው ለታታኪ ኤርክራፍት እንግዲህ በዛሬው ዕለት ተመታ እንደወደቀች ተነገረ የሚገኘው በእስራኤል ኤርክራፍት ማለት ነው። ኤርክራፍቱ ደግሞ የምትመለከቱት F35 የሚባለው F35 አዲር የሚባለው እስራኤል የምትጠቀምበት አንደኛ ምርጥ ከሚባሉ ጀቶች መካከል ሊጠቀስ የሚችለው ይህ ጀት እንግዲህ በታሪክ የመጀመሪያው ለF35 የመጀመሪያው ኤር ቱ ኤር ኪሎ ደግሞ ለF35 የመጀመሪያው አየር ባየር ኪሎ ደግሞ አየር ባየር ውጊያ ላይ የጣለው የመጀመሪያው ጀት ይሆናል ማለት ነው። በሁለቶቹ አጋማሽ መካከል እንግዲህ ስራ የተጀመረው F35 እስካሁን ድረስ በተሳተፈባቸው ጦርነቶች ውስጥ አየር ላይ ታርጌቶችን መጥቶ አያውቅም። ወደ ምድር መደብደብ ነው እንግዲህ ወር ደግሞ የተለያዩ እንትኖችን ጃም ማድረግ ስራ ነው የሚሰራው እንጂ አየር ባየር ተዋግቶ እስካሁን ድረስ ጀቶች መጥቶ አልጣለም። ከጀርባ የምትመለከቷት ያክ 130 የምትባለው አውሮፕላን የመጀመሪያ ኪሎ ወር ደግሞ የመጀመሪያ ግድያ የመጀመሪያ ምንድን ነው የሚባለው ኪል ሲባል ብቻ የመጀመሪያ የተመታች የመጀመሪያ የወደቀችው ማለት እና ሰው ከሆነ ደግሞ እቺ ጀት በቅርቡ ኢትዮጵያ ካስገባቻቸው ላይት አታክ ኤርክራፍት መካከል የምትጠቀስዋለች። እንግዲህ ያክ 130 ደግሞ ያክ 130 የምትባለው ለተለያዩ የሩሲያ ጀቶች የትሬኒንግ ፕላትፎርም መሆን ትችላለች። ከዛም በተጨማሪ ደግሞ ለተለያዩ ሚሽኖች አነስተኛ ሚሽኖችን ለመስራት ትሆናለች። እዚህ ጋር ሮኬት ፓዶች ይዛለች። ከጀርባ የምትመለከቱት የሰመጠ ያለው መርከብ የኢራን መርከብ ነው። እንግዲህ በህንድ ውቅያኖስ ላይ አንድ የአሜሪካ ሰርጓጅ መርከብ ጥቃት ያደረሰበት የኢራን መርከብ ነው። ቀረብ አድርጌ ላሳያችሁ። እንደምትመለከቱት እንግዲህ ተመቷል። እንግዲህ ሰማይ ነው ደግሞ ሰርጓጅ መርከቡ ምን ያክል ጥቃት እንዳደረሰበት እስካሁን ድረስ ግልጽ አልተደረገም። በምን ሲያጥቀው ከውሃ ውስጥ በተኮሰ ሚሳኤል ነው ወይስ ደግሞ ከውሃ ውጪ በተኮሰ የክሩዝ ሚሳኤል ነው ቶማሃክ የሚባሉት ክሩዝ ሚሳኤሎች ነው ወይ የመታው የሚለው ነገር እስቲ አሁን የሚያጠይቅ ነው። ሞር እንደኔ ሀሳብ ከሆነ የውሃ ውስጥ ምት ቢሆን ኖሮ የእንትኑ የሺፑ ሀል ነበር የሚጎዳው፣ ደግሞ የሺፑ ሆዱ ከስር ያለው ፓርት ነበር የሚጎዳው ውሃ ውስጥ በቶርፒዶ ቢሆን የተመታው። ግን ይሄ እንደምትመለከቱት ከላይ የተመታው እንትን በምንድነው በቶርፒዶ ሳይሆን ቶማሃክ በክሩዝ ሚሳይል ነው የተመታው። 130 ከሚሆኑት ባህረኞች ውስጥ እንግዲህ 32 የሚሆኑት የስሪላንካ ባህር ኃይል እንዳተረፋቸውና ከውሃ እንዳወጣቸው ተነግሯል። ቀሪዎቹ 100 ምናምን የሚሆኑት ደግሞ እስካሁን ድረስ የት እንደደረሱ አልታወቀም። አብሮ ከመርከቡ ጋር ሰምጠዋል እየተባለ ነው የሚገኝ። የኢራን ባህር ኃይልን ሙሉ በሙሉ ኦብሊቴት አድርገናል ደግሞ የኢራን ባህር ኃይልን ሙሉ በሙሉ ጨርሰናል እያሉ ሲናገሩ ነበር። እናስታውሳለን የአሜሪካና የእስራኤል ፎርሶች ከጥቂት ቀናት በፊት እንግዲህ ይሄኛው መርከብ ያው ወይ ያመለጠ ነው ወይ ደግሞ የቀድሞ የነበራቸው ውሸታቸው ነው ማለት ነው። አሁን ይሄ ቪዲዮ በመሰራበት ሰዓትም ቴህራንና የተለያዩ የኢራን ከተማዎች ላይ የእስራኤልና የአሜሪካ ጥምር ፎርስ ጥቃቱን ያደረሰን የሚገኘው ከዚህም በተጨማሪ በተለያዩ የገልፍ ሀገሮች ወይ ደግሞ በተለያዩ የአረብ ሀገራት ላይ እንደዚሁ ሚሳኤሎችና ድሮኖች ኢንተርሴፕት የተደረጉና እየተመቱ ነው የሚገኙት። ኢራን እንደዚሁ ጥቃቷን ቀጥላለች። ጠዋት ላይ ከነበረው ጥቃት ባለፈ እስራኤል ላይ ያን ያህል የሚባል ከባድ ጉዳት አላደረሰችም ዛሬ ማለት ነው ኢራን። ለማንኛውም ዜናዎችና ኒውሶች አንፎልድ ባረው ቁጥር ሁሉም ነገር ተከታታይ የምነግራችሁ ይሆናል። መልካም ቀን።